አንበሳው እንዴት ነህ? አቤት። ደህና ነህ? አለሁ። ሁሉ መልካም ሁሉ መልካም ነው ወይ አልኩ። ደህና ነኝ። ደህና ነህ? አንተን አይቼ ነው የቆምኩት። ወዴት እየሄድክ? ደስ ይላል። ወዴት እየሄድክ? ሃይላንድ ሽጬ ምሳ ልበላ። አልበላህም? ምሳ ቁርስ አልበላሁ። ስገርሜ ነገር። እውነት በል። እውነት አልፈሰክም? ፍስኩን አልፈሰክም? የገና ድሃ ነኝ። ከየት አምጥቼ ነው? ስጋ ነገር አልበላህም? ከየት አምጥቼ እበላለሁ? እሱማ የእኛ እኮ ከባዳ ነገር እኮ ነው። የእኛ እኮ ወርቅ በላይ እኮ ነው። እሱ ቅንጦት ነው አይደል? በጣም ከባዳ ነው። የኛ የት እናገኘዋለን? እሱ ተውና ደረቅ እንጀራ በሽሮ ራሱ መብላት በጣም ከባዳ ነው። በእኛ ልክ እኔ አባት ና እስቲ ዛሬ እኔ ጋር እንሂድ። ና ግባ። እመነኝ። ዝም አይ እዚህ ደርሻለሁ። እኔን አስቀምጬ ልውጣ? እመነኝ። ዝም ብለህ ና። እኔ ወንድምህ ነኝ። የምትወደው ምግብ ምንድን ነው? ያው ኢትዮጵያዊ ምግብ ደስ ብሎ እንጀራ ነው። ሌላ ምን ነው? የናፈቀ አንድ ዳቦ አንድ ፓስታ ጋር እኔ አባት ፓስታ በዳቦ። አዎ የናፈቀ ነገር የለም? ዛሬ እኔ ጋር የምትበለው የናፈቀ እሱ ነው ያቀኛልና ፓስታ በዳቦ። አዎ ቅድም ስጋ ስልህ ምንድን ነው ያልከኝ? ስጋ የኛ ወርቅ ነው። ብዙ ወርቅ ነው። ለምን ስትል ኑሮ ጋራ አንመጣጠንም፣ አይደርሰንም፣ አንደርሰው። የኔ አባት ና እስቲ ና ኑሮ ዛሬ ጾም ስለሆነ ምንም ማድረግ አልቻልኩም። እንግዲህ ቢፈስኩልኝ ደስ ይለኝ ነበር። አብረን ብንበላ ኑሮ። ነገ ደግሞ ፍስክ እንዲበሉ እቺ ስንት ትመስሎታለች? 10 ነው። 10,000 ብር እቺንም ይጨምር። አሜን። እኔ አሁን ይህንን እንዳልኩ አላጠፋም ብዬ አለ። እሺ ማደርገው ነገር ከዚህ ያለ ቅድም አየኝ ህይወት ለወጣለሁ። እሺ አሬ እኔ ታላቅ ሆናለሁ። 51 ዓመት ማለት ቀልድ አይደለም። እውነት ነው ጋሽ፣ ትልቅ ሰው ነህ። እኔም እኮ አንተ እያልኩ ነበረ፣ ሲታዩ አይመስሉም። እና አሁን አንቱ ብያ ትልቅ ሰው ነኝ። ግን እዚህ ሆኜ ለብነትና ልመና ጠላለሁ። በህይወት ላይ ችግሬ ናት። ልመናና ለብነት አዲስ አበባ ገፋ በላ ምናምን ዓመት እኖራለሁ። ሁለቱ ነገር አይነካኝ፣ ግን ድህነት ነካከኛል። እግዚአብሔር ከረዳኝ ይታደሳል። እግዚአብሔር ያው እሱ ያው እንኳን ደስ አሉት። በጣም ደስ ብሎኛል። የኔ አባት በዚች ውስጥ ያድርጉት። ሞዴዋ ደግሞ እንዳይወስድ መልእክተኛ ነኝ እንዳልኩት። እንግዲህ እግዚአብሔር ከእርሶ ጋር ይሁን። በጣም ደስ ብሎኛል የኔ አባት።